ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ ዕውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል፣ ሳቂታው የበለጠ ይስቃል፣ አፍቃሪው የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችን መጋቢት 30 ወይም ኤፕሪል 8 ነበረ ክስተቱ የነበረው በሰሜን አሜሪካ ቶታል ሶላር ኤክሊፕስ ሙሉ የፀሐይ ግርዶሽ ይከሰት ስለነበረ እዛ ተጋብዤ ነበረ የሄድኩት። ምክንያቱም ኢትዮጵያ እናስታውስ እንደሆነ ላስታ ላሊበላ ላይ 2012 ላይ አኑላር ሶላር ኤክሊፕስ ቀለበታማ የፀሐይ ግርዶሽ ተከስቶ ነበር። በመሰረታዊ ነገሩ ያው የፀሐይ ግርዶሽ ለሶስት ይከፈላል። ፓርሻል ሶላር ኤክሊፕስ አለ፣ ከፊል የፀሐይ ግርዶሽ ማለት ነው። አኑላር ሶላር ኤክሊፕስ ማለት ደግሞ ቀለበታማ የፀሐይ ግርዶሽ ማለት ነው። ቶታል ሶላር ኤክሊፕስ ደግሞ ሙሉ ጨረቃ ፀሐይን ስትጋርዳት ቶታል ዳርክነስ የሚከሰትበት ነበረ እና ላስታ ላሊበላ የነበረው ቀለበታማ የፀሐይ ግርዶሽ ነበረ ሰኔ 14 የነበረው። አሁን ደግሞ በሰሜን አሜሪካ ሙሉ የፀሐይ ግርዶሽ ስለነበረ ይሄን አስመልክቶ ዩቲዲ ቴክሳስ ዩኒቨርሲቲ ፕሮግራም ነበር፣ ትልቅ ፕሮግራም ነበረ። እዛ ጥናታዊ ጽሁፎችን ማቅረብ ነበረ። እኔና ዶክተር አበበ ጥናታዊ ጽሁፍ እናቀርብ ነበረ። ብዙ ሰዎች ነበሩ ተገኝተው ነበረ። በዕለቱ ደግሞ በቴክሳስ ዩኒቨርሲቲ ግቢ ውስጥ ሰፊ መርሃ ግብር ተዘጋጅተው ስለነበረ እዛ ተገኝተን ስለ ግርዶሽ፣ ስለ ስነፈለክ ጥንት ኢትዮጵያውያን በእነ አንድሮሜዳ ዘመን በእነ ካሲዮፒያ ዘመን የነበራቸው የስነፈለክን እውቀት በኋላ ብራና ዳምጠው ቀለም በጥብጠው ብር ቀርጸው ብዙ እውቀቶች እንዴት እንዳስተላለፉልን ከዘመናዊ ሳይንስ ጋር እየነገርናቸው ያው ክስተቱ ጀመረ። ከእኩለ ቀን በኋላ ነበረ የተከሰተው። ኦልሞስት ለ3 ደቂቃ ከ47 ሴኮንድ ሙሉ በሙሉ ጨለማ ነበር። አሜሪካ በጣም ጨለማ ነበረ። በተለይ ቴክሳስ ላይ እጅግ ያስደስት ነበር። በተለይ በዘርፉ ውስጥ እንዳለ ሰው በዛ ውስጥ ብዙ እንዳደረገ ብዙ እንደጻፈ እጅግ ያስደስት ነበረ። ወፎች የመሸ መስሏቸው ወደ ቤት ሲሄዱ፣ እንደገና ደግሞ የሌሊት ወፎች ሲወጡ፣ አየሩ ቀዝቀዝ ሲል፣ ጨረቃ ደግሞ ሙሉ ፀሐይን ስትጋርዳት ጨለማው ሲከሰት፣ በዛ ደግሞ ሰዓት ያው ሙሉ በሙሉ ፀሐይ ስለተጋረደች ፕላኔቶችን የማየት በቀን የማየት እድል ይኖራል። ስለዚህ ከፕላኔቶች መካከል ደግሞ ጁፒተርን በአይን ያየንበት ክስተት ነበረ። በዛ በቀን ሰዓት በአይን ጁፒተርን? አዎ፣ በእርግጥ ማታ ማታ ማንም ሰው ቀና ብሎ ፕላኔቶቹን ማየት ይችላል። እስከ ሳተርን ያሉት ፕላኔቶች ለአይን ይታያሉ። በቴሌስኮፕ ደግሞ በደንብ ካየነው እስከ ጨረቃዎቻቸው ጭምር ሳተርንን ከነቀለበቷ ማየት እንችላለን። ማንም ሰው ማየት ይችላል። ነገር ግን በአይን ደግሞ ደረጃ ሁሉም ፕላኔቶች ይታያሉ እስከ ሳተርን ያሉት ማለት ነው። እንዴት ለየናቸው? እኛ እስከዛሬ ድረስኛ ቀና ማለት ነው ማለት ብዙ ጊዜ የሚታዩት ከዋክብቶች ናቸው፣ ግን እውቀት ያላቸው ሰዎች ሲያዩቸው ያውቋቸዋል ማለት ነው። ስለ ፕላኔቶች እውቀቱ የነበረው ከክርስቶስ ልደት በፊት ነው። ከክርስቶስ ልደት በፊት ፕላኔቶች በሙሉ ታውቀው አልቀዋል እስከ ሳተርን ያሉት። አሁን ቴሌስኮፕ ከተሰራ በኋላ እነ ኔፕቲዩን እነ ዩራነስ የታወቁት እንጂ ቅርብ ጊዜ ማለት ነው በሙሉ እስከ ሳተርን ያሉት በአይን ይታያሉ። የጥንት ሰዎች ለምሳሌ ከዋክብትን ብትመለከታቸው ህብራተ ከዋክብት ኮንስቴሌሽን መስመራቸውን ይዘው ሲሄዱ ታያለ። አንዳንዶች ብርሃናት ግን ተለይተው ከአንዱ ኮንስቴሌሽን ወደ አንዱ ኮንስቴሌሽን ሲሽከረከሩ ታያለ እና እነዚህን ምናሏቸው ፕላኔቴስ አስቴሬስ ማለትም ተንከራታሽ ከዋክብት ማለት ነው። የሚንከራተቱ ከዋክብት ለማለት ነው እና ፕላኔት የሚል ስም ተሰጣቸው ማለት ነው። በአይን ይታያሉ። ማርስ ከነቅላቱ፣ ቪነስ ከነውበቷ፣ ማርስ ከነግዝፈቱ፣ እንደገና ደግሞ ሜርኩሪ ፈጥና ወታ ስትገባ ሁሌ የምንደሰትባቸው ናቸው እና ጋሊሊዮ ጋሊሊ ያያቸው ጁፒተር ጨረቃዎች አሉ። አዮ፣ ካሊስቶ፣ አውሮፓ፣ ጋኒሜድ የሚባሉ እና አራቱን የጋሊሊዮ ጨረቃዎች ተብሎ የተሰየሙ ጁፒተር ጨረቃዎችን ማየት ትችላለህ። ሳተርንን ደግሞ ከነቀለበቷ ማየት ትችላለህ እና ጨረቃን ከነክሬተሯ ከነጉድጓዶቿ ማየት በጣም ያስደስታል። በእውነት አዎ፣ ይሄ ምንም እንትን የሚል በአይንህ ማየት ትችላለህ፣ ታውቃቸዋለህ። ለምሳሌ ከዋክብትን ከፕላኔት ለመለየት ቀላሉ ዘዴ ምንድን ነው? ከዋክብት የራሳቸው ብርሃን ስላለ ስታያቸው ትንክል ያደርጋሉ፣ ብልጭ ብልጭ ድርግም ይላሉ። ፕላኔቶች ግን
ብርሃን የሚያገኙት ከፀሐይ ስለሆነ ደምቀው ነው የሚታዩት። በዚህ በቀላሉ ሰዎች ለይተዋቸዋል፣ ከክርስቶስ ልደት በፊት ማለት ነው። ስምም ሰጥተዋቸዋል፣ ለይተዋቸዋል። እና በቀን ጁፒተርን ከፀሐይ አጠገብ ማየቴ አስደስቶኛል። ሁለተኛው ግን በጣም ያስደሰተኝ ኮሮና የሚባለው የፀሐይን አትሞስፌር በቀን ማየቴ በጣም አስደስቶኛል። ቶታል ሶላር ኤክሊፕስ ሲሆን ነው ኮሮናን ማየት የሚቻለው። ኮሮና የሚባል አለ፣ ፎቶስፌር፣ ድሮሞስፌር እና ኮሮና የሚባሉ የፀሐይ አትሞስፌር አሉ። እና ኮሮና ማየት የምችለው በቶታል ሶላር ኤክሊፕስ ነው። እና ያንን አይተናል። እና በህይወቴ የማረሳው ጊዜ ነበር። በስንት ጊዜ አንዴ ነው የሚከሰተው? በተለያየ ጊዜ ይከሰታል። የስነ ፈለኩ ሳይንስ መቼ እንደሚከሰት ቀድሞ ስለሚያውቅ በዚህ ቀን ይከሰታል ብሎ እንትን ይላል፣ ይነግራል። እውነትም ይከሰታል። የዑደት ጉዳይ ነው፣ ሳይክል ጉዳይ ስለሆነ። ከዋክብቶቹን ስናይ ለምንድን ነው ደስ የሚለን? አንዳንድ ቦታዎች ላይ ከዋክብቶቹ ህይወት እንዳላቸው፣ ነፍስ እንዳላቸው፣ ከአንድ አይነት ንጥረ ነገር እንደተሰራን ሲወራ ሰማለሁ። እና ይሄ ነገር እንዴት ነው? በመሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። ሰውን ግን ሲፈጥረው እንደ ዘንግ መልምሎ እንዲሸት ፈልፍሎ ቀና ብሎ እንዲያደርገው ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለ ተመልከታቸው ነው። እና ከዋክብትን የሚያይ ሰው፣ ፀሐይን የሚያይ ሰው፣ ጨረቃን የሚያይ ሰው በብዙ እውቀቶች የተሞላ ይሆናል። ምክንያቱም እኔ ከዋክብትን የሚያያቸው እግዚአብሔር ፊደሎች እንደሆኑ ነው። ፊደሎች፣ እያንዳንዱ ኮንስቴሌሽን፣ እያንዳንዱ ምህዋረ ከዋክብት፣ እያንዳንዱ ኮከብ ለእኔ ህይወት አለው። ምክንያቱም የሚያስተላልፍልኝ መልእክት ስላለ ማለት ነው። ያን መልእክት ማወቅ ሌላ እውቀት ነው። ይህንንም እውቀት ማዛሮት የሚለው 26ኛው መጽሐፍ ይመስለኛል 370 ገጽ የያዘ ነው። እዛ ላይ እነዚህ ከዋክብት እንዴት ብዙ ምስጢርን ይዘዋል። እያንዳንዱ ኮከብ ምን ያመለክታል ከነሙሉ ትርጉሙ ፕላኔቶችን ጨምሮ በስፋት ያብራራሁበት መጽሐፍ ስለሆነ አንባቢያን ማዛሮትን ቢያነቡ ምን ያህል ህይወት እንዳላቸው እና ከነሱ ጋር እንደተሳሰሩ ይረዳሉ። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ፣ ነፍስ፣ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለ። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም። ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከምወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልዓተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁልጊዜ የተለመደ ነው። ለምሳሌ ሎፍ ግራቪቲ እንደተማርነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70%። ታይዲን ማዕበል ይነሳል። ስለዚህ መርከበኞች ሁልጊዜ ያውቁታል። ንፋስ አለ እና ይጠነቀቃል። ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ እውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል። ደስተኛው የበለጠ ይፍለቀለቃል። ሳቂታው የበለጠ ይስቃል። አፍቃሪው የበለጠ ልቡ እስኪፈነዳ ድረስ ያፈቅራል። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያላል። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ሉናቲክ ይባላል። ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጭ ምን ብዙ ሆስፒታሎች እጄ ጠይቄያለሁ። ምንድን ነው እንዴት ይሄ ነገር ስል አዎ በቃ ይረበሻል ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለች። ለምሳሌ አሁን ሪሰንትሊ የተጠና ድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበረ።
አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም ማለት ነው። ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል። በዛ ላይ ደግሞ ስፖርት ስትጨምርበት በጣም ከባድ ደረጃ ላይ ትሆና ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነው። እና ከጤንነት አንፃር ከምርምር አንፃር ከወቅቶች አንፃር ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ። አንዳንዶቹ ራስን መልስ ላትሰጣቸው ትችላለህ። ከመልስ በላይ የሚሆኑ ነገሮች አሉ። ግን እኔ ያየሁት የመጣሁት ጊዜ አንፃራዊ ነው፣ ጊዜ ያዳላል ያልኩ አስባለሁ። እንዴት ነው? 24 ሰዓት ነው የተሰጠን። ታይም አንስታይን ያለው ነገር አለ። ለምሳሌ ሪላቲቭ አንጻራዊ ነው። ምን ይላል? ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየህ ይመስልሃል የሚለው አለ። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለ። እና ጊዜ አንጻራዊ ነው ብዬ አስባለሁ። እኔ በበረከት አምናለሁ። የጊዜ በረከት ሐሳብ አለ። ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ፣ ከ11 ይሰጣሉ። ለምንድን ነው ተብሎ ሲል ገንዘቡ እንዲባረክ ነው። ሌላ ምን ትርጉም አለው አይደል? እንጂ እግዚአብሔር ድሃ ሆኖ የምታበድረው አይደለም፣ የሰጠህ ነው። ግን መልሶ እና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ ወይ አንተ በጣም ተትረፍርፎ ሰጥተኸው አላልቅ ብሎህም ለምን ለአንተም ትጠቀምበታለህ? ወይኔ ወይ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው። ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው አይደል? ብሩ ይባረክልህ ነው። እና እኔን በጸሎቴ መካከል የጊዜ በረከት እንዳገኝ ይጸልያለሁ። የጊዜ በረከት ማለት 24ቱ ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓቱ የተያዘ በመሆኑ ትንሽ ገፋ እንዲህ እመኛለሁ፣ አስባለሁ፣ ሆኗል። እና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩ እና ወደ 8,000 ምናምን ገጽ ነው መጽሐፍ በገጽ ብቻ ዝም ብሎ ፕላስ እንዴት የሁሉ ነገር ተጻፈ ብሎ ራሴን እጠይቀዋለሁ። አይ ግን አንዳንዴ ሱፐርናቹራል ነገር አለ፣ የጊዜ መባረክ አለ፣ የእድሜ መባረክ አለ፣ የብዙ ነገር መባረክ አለ። እና በረከት በጣም ብዙ ነው። እና የበረከት ኮድም በዚህ በእኛ በኢትዮጵያዊ የቀመር ትምህርት 222 ነው። 222 ትሪፕል ዲጂትስ ብዙ ኮድ አለ፣ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። በእኛ ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ። ማለት በረከት ነው ማለት ነው። እና አይኖ አውቀዋለሁ ያለው አንዳንድ ጊዜ ሁሉንም ነገር በራሴ ሰራሁት፣ በራሴ ሞከርኩት፣ ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁ ሲባል እየተጨመረ ላለው ይጨመራል፣ ይሰጣል። ምክንያቱም የሚባክን ጊዜ አይደለም፣ የስራ ጊዜ ይሽን ታውቀዋለህ። ሰርተ ማለፍ ያለብህ ነገር ትረዳዋለህ። ስለዚህ ሊጨመር ይገባል፣ ከሌላውም ከማይሰራውም ቢሆን ላንተ ጊዜው ማለት ነው። ግን አንዳንዴው አንኳኩ ይከፈትላችኋል ይላል። አሁን ብዙ ጊዜ ሳናንኳኳ ነው እንዲከፈትልን የምንፈልገው። ካልተከፈተም እስኪከፈት ማንኳኳት ነው። እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ። ምን ይላል? ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው። ማንኳኳት አለበት። በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል። ምን ይላል? በጣም ትዳከማለህ። ግን ከተከፈተልህ በኋላ ነው። ቤት ገባ ልፋት የለም። ከዛ በኋላ ቁጭ ማለት ነው። እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። እና ምን ይባላል? ለምሳሌ በጸሎት ዓለም 2 አይነት ጸሎት አለ ይባላል። አንሳሐ ሶ ከናፍር ማለት አድርግልኝ የምትለው የስጋ ጸሎት ነው። የተከፈተላቸው ሰዎች ግን ይሄን አይፈልጉ፣ በውስጥ ይጸልያሉ አይነት ነው። ኦልሬዲ ተከፍቶልሃል፣ አልፋ እግዚአብሔር ከፍቶልሃል። ምንም የምትጨነቀው ነገር የለም። እና ይሄ ድካም ያለው ነገር ይቆማል ነው። የድካም ይሄ አለ አይደለ? ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ። ኦልሬዲ ተከፍቶልሃል እና ማርያም እንሆናለን ማለት ነው። ይሆናል እንደዛ በለው።
እና አሁን የምመክረው ምንድነው እስኪከፈትላቸው ያንኳኩ፣ ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታውቀው አትችልም እና ይቅመሱት ነው ያንኳኩ እግዚአብሔር ጋር ከከፈተላቸው በኋላ ግን ብዙ ድካም የለው ጊዜም ራሱ ይታዘዛል። ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ ራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች። በጣም ልዩነት አለው። ተፈጥሮ መስማት ዕውቀት ነው፣ ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ኮንቨርሴሽን ተጀምሯል እና ትግባባላችሁ። ቻይና ሀገር ሄደ አማርኛ ብታወራ አይሰሙም፣ አንተ ማትሰማም። በቃ መደነቋቆር አለ አይደል? አሁን ቅድም ያልኩ አይነት ነው። በጣም ስትለው ገብቶኛል። መደነቃ አለመሰማማት ደረጃ ላይ ትደርሳለህ። ሁሉም ነገር እንትን ይልብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። መንገዱ ብዙ ነው ማንኳኳት። ለምሳሌ አንድ የተለጎመ ፈረስ ሁልጊዜ የሚያየው ፊት ለፊቱን ነው። ዞር ብሎ እንኳን የማየት እድል የለውም። ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው። በቃ በዚህ ነው የሚልህ እንጂ እንዲታይ አይፈቅድልህም። ይሄማ ስህተት ነው ይልሃል፣ ወስኖሃል። ዶግማ አላቸው። አዎ ያ ዶክትሪኑ የሳይንሱ አጥሮ ያደርግሃል። ግን እንደኔ በቀላሉ ሰዎች ቢጠቀሙበት ነው። ብዙ ጊዜ አነሳዋለሁ። 5 ከሆነ ግባቸው 3 ሲደመር 2 ቢደምሩ ትክክል ናቸው አይደል? ለምን 3 ሲደመር 2 ይደምራሉ? 0 ሲደመር 5 ነው። 100 ሲቀነስ 95፣ 85 ሲቀነስ 80፣ 75 ሲቀነስ 70 ኢንፋይናይት ነው ማለት ነው። እንትኑን ሰርክል ነው፣ ዕውቀቱ ሰርክል ነው። እና ምንጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለህ። ቁልፉ በየትኛው ነው? ፓስወርዱ የትኛው ነው? ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው። 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሃሎ ስታይ፣ ለምሳሌ ቅዱሳን ስታይ፣ ለምሳሌ ሰርክል ነው ላይ ጭንቅላታቸው ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው፣ 4 ማዕዘን ነው እንትን ነው። አሁን ለምሳሌ እንደዚህ አይነት ማለት ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት፣ ውሃ፣ ነፋስ፣ መሬት ማተር ውስጥ እየተመላለስ ስፒሪትን ወይም ፔንታግራም 5ኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣ ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብህ ሲባል ሊሞት ይችላል። የኛው ሰው ግን አይሞትም። ሌላ ዓለም አለኝ ይላል። ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ።